سوف أغلب الشرير. ربي يسوع المسيح يا ابن الله ارحمني. الصلاة الثالثة بوالدة الإله هيا فريق መላከ ሰላም ወመላከ ኃይል አባ ገብረስላሴ በላይ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የመርካቶ ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን አስተዳዳሪ ነኝ። ያው ዛሬ የመጀመሪያው እግዚአብሔር ፈቅዶ ቅዱሳን መካናትን ለመሳለም በሄድኩባቸው ጊዜዎች ያየኋቸውን መልካም ነገሮች ለምእመናን ትማሩባቸው ዘንድ ለማስረዳት ወይም ደግሞ በተለይ ለኢትዮጵያ ባሉ መነኮሳት በእኛ ለኢትዮጵያውያን መነኮሳት ያስተምሩን ዘንድ እንደ መረጃ እንዲሆኑ ለመግለጽ ነው። እግዚአብሔር ፈቅዶ ወደ ግብጽ ገዳማት ተጉዤ ነበረ። በዛ ውስጥ ያየኋቸው የግብጽ ገዳማት አኗኗር፣ ገዳማዊ ሕይወት፣ የአንድነት ገዳማት፣ የልማት ስራ፣ የዕቅበተ እምነት አያያዝ በጣም ከመደሰቴም በላይ ምናልባትም እኛ ኢትዮጵያውያንም እንደዛ ቢኖረን ብዬ ተመኝቻለሁ። የመጀመሪያው ከዚህ እንደሄድን ወደ ታላቁ ገዳም ወደ አባ እንጦንስ ገዳም ነው የተጓዝነው። ከካይሮ 700 ኪሎ ሜትር ርቀት ላይ የሚገኝ ገዳም ነው። ያው በዛ ገዳም እንግዲህ አባ እንጦንስ የመጀመሪያው የመነኮሳት አባት ናቸው። እንደሚታወቀው እንጦንስ ያው ቤተሰቦቻቸው ደህና ኗሪ እንደነበሩ ይታወቃል። ያው ከዛ በኋላ ግን ቤተሰቦቻቸው ሲሞቱ ያው አብረው ከነበሩ ወንድሞቻቸው ጋራ የነበረው ሁኔታ ብዙም ስላላስደስታቸው እንደው አንድ ቀን እግዚአብሔር ቤት ገብተው ሲያስቀድሱ ምንቲ በቆ ለሰብ ለእመ ኩሉ ዓለም ረብሃ ወነፍስ ወሃግለ ሰው ይህን ዓለም ቢገዛ ቢነዳ ቢበላ ቢጠጣ ነፍሱን ካጣ ምን ይጠቅመዋል የሚል አምላካዊ ቃል የወንጌልን ቃል ሰሙ። ዲማ ከሆነ እኔስ እናት አባቴ ያልኖርበትን ዓለም ለምን ኖርበታለሁ ብለው ጥለው ወደ በረሃ እዚያው ከከተማ ብዙ ያራቀ ቦታ ሄደው መጸለይ ጀመሩ። አካባቢው ከከተማ ዳር ስለነበረ በከተማ ይኖሩ የነበረው ሴቶች ውሃ ሊቀዱ መጥተው እሳቸው በሚኖሩበት ጫካ አካባቢ ያልሆነ ነገር በተለይ ለመንፈሳውያን ሰዎች ሊሰሙት የማይገባ ዓለማዊ ነገር ሲነጋገሩ አዳመጡ። ገና ወጣኔም ስለነበሩ ያው ትግስቱም ገና ስላልነበረ ወጥተው እናንተ እንደዚህ አይነት ቋንቋ ስትናገሩ አታፍሩምን ብለው በመቆጣት ተናግረዋቸዋል። ሴቶቹም እንጦንስ ለእመኮን ከመነኮሰ ውርሃ በገዳም እንጦንስ መነኩሴ ከሆንህ ወደ በረሃ ሄድ እንጂ ይሄ እኮ የኛ ቦታ ነው ምን ታረጋለህ ብለው ተናግረዋቸዋል። እርሳቸውም እግዚአብሔር ጸረፈኒ በአፈ ዘማት ጌታዬ በእነዚህ ዓለማውያን ሴቶች አንደበት አድሮ ተናገረኝ ብለው ከዚያ ጥለው ወደ በረሃ ሄደዋል። ያው በበረሃ ብዙ ተጋድሎ ሲጋደሉ ኑረዋል። እንግዲህ ያው በበረሃ ሲኖር ሰይጣን ረፍት የለውም፣ የሰው ልጆች ጥላት ስለሆነ ብዙ ፈትኗቸዋል። የመጨረሻ ግን ፈተናው እየከበዳቸው ሲመጣ አይ እንዲህ እስከሆነ አልቻልኩትም ብለው ወደ ለመመለስ በአታቸው ዕቃቸውን ይዘው በአታቸውን ጥለው ሊወጡ አንድ እግራቸውን ከበአታቸው ውስጥ አንድ እግራቸውን ደግሞ ከበአታቸው ውጭ አድርገው ቆመው እያሉ መልአኩ ቅዱስ ሚካኤል ተገለጸላቸው ይላል። በጣም ሽማግሌም ያልሆነ በጣም ወጣትም ያልሆነ መካከለኛ ሰው መስሎ ፊት ለፊት ተቀምጦ ሰሌን እየታታ ተገለጸላቸው ይላል። እና ግራ ገብቷቸው እንዴ አዲስ ሰው እዚህ በረሃ ከመጣው ጀምሮ አይቻል አውቅም ይሄ ሰው ከየት መጣ ብለው ቆመው ይመለከቱት ጀመር። ልክ መልአኩ ሰሌኗን ታልቶ መጀመሪያ ላይ በነግህ ነው የተገለጸላቸው። አንድ አቡነ ስማያት ደግሞ 12 ጊዜ ይሰግዳል። አንድ አቡነ ስማያት ደግሞ 12 ጊዜ ይሰግዳል እና 1236 ስግደት ይሆናል። ይሄን እየሰገደ ልክ ስግደቱን ሲጨርስ ጸሎቱን ሲጨርስ ደግሞ ቁጭ ብሎ ይታታል እስከ 3 ሰዓት አሁንም ሲሰራ ቆየ። ሰሌኑን 3 ሰዓት ሲደርስ ልክ አሁንም በነግህ ያደረገውን ደግሞ በ3 ሰዓትም ተነስቶ ልክ እንደዛው አንድ አቡነ ስማያት ደግሞ 12 ጊዜ እየሰገደ በ12ቱ አቡነ ዘበሰማያት ልክ
36 ስግደትን ሰግዶ ተቀምጦ አሁንም ሰሌኑን መስራት ጀመረ። የሰርክ ጸሎትን ጨርሶ አባ እንጦንስን አናገራቸው። ኦ እንጦንስ ከመዝ ግበር ወከመዝ ንበር ከመድሃነ እምተቃርኖቱ ለጸላኢ። እንጦንስ እንዲህ እየሰራህ እንዲህ እየሰገድህ እንዲህ እየጸለይህ ኑር፣ እንዲህ ካደረግክ ከሰይጣን ወጥመድ ታመልጣለህ ብሎ ያችን ሲሰራት የዋላትን ሰሌን ቆብ አድርጎ ሰፍቶ ራሳቸው ላይ ደፋላቸው። እንግዲህ የመጀመሪያው ያው ከክርስቶስ አክሊለ ሦክ በኋላ በሐዲስ ኪዳን ያው የመጀመሪያው እንግዲህ ቆብ የሚባለው የመነኮሳት ቆብ፣ ይሄ ቆቡ የክርስቶስ አክሊለ ሦክ ነው። ቀሚሱም ያው ለመዘበት ያለበሱት ቀይ ግምጃ ነው። ውስጥ የሚለበስ አስኬማ የሚባል አለ። እሱም ክርስቶስ የታሰረበት የተጎተተበት ሀብሉ ነው። ይሄ ጠቅላላው መነኮሳት ከራስ ቆባቸው እስከ ቀሚሳቸው የሚለብሱት ልብስ የክርስቶስን ነገረ መስቀል የክርስቶስን መከራ መስቀል የሚያስቡበት ነው። ከዛ በኋላ ያው ለአባ እንጦንስ ይሄው ነው የተሰጣቸው። ሰሌኑን ታትቶ ቆብ አድርጎ እንካይችን ደፍተህ እንዲህ እየሰገድህ እንዲህ እየሰራህ እንዲህ እየጸለይህ ኑር አላት። 3 ነገር ነው ያስተማራቸው። ስራን፣ ጸሎትን፣ ስግደትን። እንዲያ መነኩሴ እንግዲህ ሊኖር የሚገባው ህይወት ይሄ ነው። ስራን፣ ጸሎትን፣ ስግደትን ካዘወተረ መነኩሴ ያው ከሰይጣን ወጥመድ የመዳን እድሉ የሰፋ ነው እና እሳቸው በዛ ገዳም እንግዲህ ሲጋደሉ መከራ ሲቀበሉ የኖሩበት ገዳም ነው። መጀመሪያ ይሄድ ነው ያ ገዳም ዋሻቸውን ተሳለምን 1600 ነው 700 ደረጃ ያለው ተራራ ነው የወጣ ነው። ለሳቸው ይጸልዩበት የነበረው ዋሻ ለመሳለም እሱን ተሳልመን ከወረድን በኋላ መነኮሳት አባቶች የሚኖሩበት ገዳም ነው የገባ ነው። በዛ ገዳም 150 የሚሆኑ መነኮሳት ይኖራሉ በአባ እንጦንስ ገዳም። ነገር ግን ያው ገዳሙ 150 መነኮሳት ብቻ ሳይሆኑ የሚኖሩት በገዳሙ ደግሞ ተቀጥረው የሚሰሩ ሰራተኞች ደግሞ ከ5000 በላይ ሰራተኞች ከገዳሙ ክልል ውጭ ሆኖ ገዳሙ ልክ እንደኛ ከተማ ኮንዶሚኒየም ቤት አይነት ሰርቶላቸው ለሰራተኞቹ እዛ እየሰሩ የገዳሙን ልማት እያለሙ ይኖራሉ። አንድ መነኩሴ በስሩ በትንሹ 200-300 ሰራተኛ ያስተዳድራል። ያው አገሩ በረሃ ስለሆነ እያንዳንዱ መነኮሳት ያው እያንዳንዳቸው አንዳንድ መኪና አላቸው። የሚኖርበትን ቤት የተሻለ ቤት አላቸው። ለአንድ መነኩሴ ያው 2 መኝታ ቤት፣ 1 ሳሎን እና 1 ኪችን አለው። አንደኛው መኝታ ቤት የጸሎት ቤት ማለት ነው። በዚህ ነው የሚኖሩት። ምግባቸው ያው በአንድነት ገዳም ነው የሚተዳደሩት። የብቻ የሚባል ሀብት የለም። አንድ ሰው ከቤተሰቡ ተለይቶ ከዓለም ወጥቶ ወደዛ ገዳም ሲገባ ይዟት የመጣችው ቁጥር እንኳን ካለች መልሶ ወደ ገዳም ማስገባት አይችልም፣ ይጥላታል ወይም ደግሞ ለሰው ይሰጣታል። ሲገባ መጀመሪያ መነኮሳቱ ሲረከቡት ከልብሱ ጀምሮ ሙሉ ህይወቱ ነው የሚረከቡት። እነሱ የገዳሙን ልብስ ይለብሳል። ያው መጽሐፈ መነኮሳትም እንደሚያዘው 3 ዓመት በአመክሮ ነው የሚቆየው መነኩሴው። ነገር ግን እነሱ እንደነገሩን ከሆነ ያው አንድ መነኩሴ በእነሱ በግብፃውያን ስርዓት ያው ዝም ብሎ ስራ ሲያጣ ከትምህርት ሲወድቅ እጮኛው ስትከዳው ባለቤቱ ስትሞትበት ልጆችን ማሳደግ ሲያቅተው ብቻ የዓለም ጉዳይ ሲያስቸግረው ወደ ገዳም ሄዶ መግባት መነኮስ አይቻልም። በእነሱ ህግ የመጀመሪያው መነኩሴ የሚቀበሉት በአገራቸው ያው እንግዲህ የ3 ዓመት የውትድርና ትምህርት ያለው የሚሊተሪ ትምህርት 3 ዓመት የተማረ በትንሹ ያው የነሱ በርግጥ እንደኛ የቤተክርስቲያን ትምህርት ብዙ የዜማው የምኑ ድካም የለባቸውም። ቢሆንም ግን ያው እነሱ በዘመናዊ ትምህርት ነው ብዙ የሚገፉት። በትንሹ 3 ዲግሪ ወይም 2 ዲግሪ ያለው ሰው መሆን አለበት። እድሜው ከ25 ዓመት እስከ 30 ዓመት ባለው እድሜ ክልል ውስጥ ብቻ ነው ወደ ገዳም ሄዶ መግባት የሚችለው። ከ25 ዓመት እስከ 30 ዓመት ባለው የእድሜ ክልል ውስጥ ብቻ ነው ወደ ገዳም ሄዶ መግባት የሚቻለው እነሱ ጋር። ከዛም ያው እንግዲህ ሲመጣ የመጣበት ሁኔታ ይጠይቃሉ እነሱ። ልክ መጽሐፈ መነኮሳትም እንደሚያዘው ወይም መጽሐፈ መነኮሳት እንደሚያዘው አንድ ሰው ለመመንኮስ ሲሄድ ዝም ብሎ ሄዶ መመንኮስ አይቻልም። በእኛም ቢሆን
አሁን መቼስ ያው ጊዜው ትንሽ እየተበላሻች እየመጣ እንደው ግለሰቦች የቤተክርስቲያኗን ታሪክ እያጠፉት እየመጡ ትንሽ ያው ተቸገርን እንጂ የሚያዘው እንደዛ አይደለም። የምንኩስና ሕግ ለምሳሌ አንድ ሰው ሽማግሌ እናት ካለችው የሚጦራት ከሌለ እሷን ትቶ መመንኮስ ነፍሰ ገዳይነት ነው። የሚያሳድጋቸው ቤተሰብ የሌላቸው ህፃናት በሱ የሚተዳደሩ ሰዎች ካሉ እነዛን ጥሎ ሄዶ መነኩሳለሁ ማለት ነፍስ ገሎ መሄድ እንደማለት ነው። ምክንያቱም የእግዚአብሔር መንግስት የሚወረሰው በምንኩስና ብቻ አይደለም። ድሆችን በመርዳትም መጽደቅ ይቻላል። ሽማግሌዋን እናቱን በመጦርም መጽደቅ ይቻላል። እዛው ሆኖ ቅዱስ ሥጋውን ክቡር ደሙን ተቀብሎ ንጹህ ጠብቆ ከዓለም ግብረ ዓለም ርቆ ድሆችን እየረዱ መኖርም መንግስትና መግባት ይቻላል። በምንኩስና ብቻ አይደለም የእግዚአብሔር መንግስት የሚወረሰው። ምክንያቱም ይሄ የእግዚአብሔርን ጽድቅ ማጥበብ ነው። ያ ማለት ግን ምንኩስና ደግሞ ትንሽ ነው ማለት አይደለም። እሱ ደግሞ የበለጠው ነው። ያን ለማግኘት ግን መጀመሪያ የሚሄድበት ነገር ዓለም ንቃው ሳይሆን ዓለምን ንቋት መሄድ መቻል አለበት። አጥቶ ሳይሆን አግኝቶ መተው መቻል አለበት። እና እንደዛ ካልሆነ በጣም ከባድ ነው። ምክንያቱም አጥቶ የሄደ ሰው ገዳም ሲገባ ሲያገኝ መልሶ ወደ ተዋው ነገር መመለሱ አይቀርም። ዓለም ንቃው የሄደ ሰው ዓለም ክፉ ናት ታዘዋውርና መልሳ ወደዛ ወደ መለሰችው ቦታ ወደ አስገባችው ቦታ ሊመለስ ይችላል። እና ስለዚህ እነሱ ጋር ያለው ነገር ምንድነው? የመጀመሪያው ያ ሰው ሲመንን መነሻው ምንድን ነበር? ግራውንዱ በትምህርቱ ምን ያህል ዕውቀት አለው? በዓለማዊ አኗኗሩስ ምን ያህል ነው? አግኝቶ ጥሎ የመጣ ሰው ነው ወይስ አጥቶ ተቸግሮ እንደመጠጊያ አድርጎ የመጣ ሰው ነው ብለው ነው የሚያጠኑት። አጥቶ ተቸግሮ እንደመጠጊያ የመጣ ሰው ከሆነ አይከለክሉትም፣ ይቀበሉትና እያስተማሩ ያቆዩታል። እያስተማሩ እዛው ስራም እየሰራ ግብረ ገብ እንዲሆን ያደርጉታል። 3 ዓመት ከቆየ በኋላ ገንዘብ ሰጥተው ሂድ በፈለከው ዓለም ውስጥ ተሰማርተ ብቻ ከእግዚአብሔር ቤት አትራቅ፣ ከስጋው ደግሞ አትለይ፣ በአንዲት ሚስት ጸንተህ ኑር ብለው መመሪያ ሰጥተው ይሰዱታል እንጂ ተመለስ አንተ ብለው አያባሩትም። ምክንያቱም ቢመለስም መጠጊያ የለውም፣ መጠለያ አጥቶ የሄደ ሰው ነው። እነሱ ጋር ምንኩስና የሚለው ነገር ግን ደረጃው የራሱ ደረጃ አለው። ስለዚህ በዚህ እድሜ ውስጥ ያለ ሰው ይቀበላሉ። 3 ዓመት በአመክሮ እየሰራም እየተማረም ይቆያል። እነሱ ጋር በገዳሞቻቸው አንዳንዱ ገዳም የራሱ ሆስፒታል አለው፣ የራሱ ኮሌጆች አሉት፣ የራሱ የመንፈሳዊ ኮሌጅም ስጋዊ ኮሌጅም አላቸው። እንደ ዝንባሌው እንደ ዕውቀቱ እንደ መነሻው ወደሚፈልገው መስመር ያስገቡታል። ስራም እየሰራ ትምህርቱም እየተማረ ምናልባትም 2 ዲግሪ ኖት ከመጣ ዶክተር ሊሆን ይችላል። እዛው ተምሮ እስከ ፕሮፌሰር ይደርሳል። በሕክምና ሙያ ያለው በሕክምና ይሰማራል። በግብርና ያለው በግብርናው ይሰማራል። በመንፈሳዊ ዕውቀት ያለው በመንፈሳዊ ይሰማራል። በኢንጂነሪንግ ያለው በኢንጂነሪንግ ይሰማራል። በእያንዳንዱ በየዕውቀት ስራ ዘርፍ ነው የሚሰለፈው። ዝም ብሎ በልምድ አዋላጅ ገብቶ ስራ የሚሰራ ሰው የለም እነሱ ጋር። እና በዚህ መልክ ነው ያየሁት። ሌላው በትልቁ የግብጽ ገዳማት ከምንም በላይ ከዚህ ሁለተኛው ደግሞ ያየሁት ትልቁ ነገር አንድ መነኩሴ የፈለገ ችግር ቢገጥመው እናቱን ብትሞት አባቱ የፈለገ ነገር ቢገጥመው ከገዳሙ አይወጣም። ለተለየ ዓላማ ለተለየ ስራ ለተለየ ሹመት ተፈልጎ ፓትርያርኩ ካዘዙ ከሳቸው በላይ የለም ይወጣል። ከዛ ውጭ ግን ከገዳም ወጥቶ ዛሬ አባ እንጦንስ እረፍት ነው ብሎ እዛ ሄዶ በዓል ማክበር፣ ነገ አባ ጳውሊ ነው ብሎ እዛ መሄድ የለም። አባ እንጦንስ ገዳም ያሉት መነኮሳት የሚያውቁት የአባ እንጦንስ ገዳም ብቻ ነው። ሌላው ያው 3 ዓመት አመክሮ የሆነው 3 ዓመት ከሞላ በኋላ አይመነኩስም። ደረጃውን ከፍ የሚለው ከአመክሮ ቦታ ይወጣና ወደ ማዕከላውያን ቦታ ይገባል እና እንደገና 3 ዓመት ይቆያል። አሁን 3 ዓመት ቆይቶ በ3 ዓመቱ ይመልሱታል። እነሱም አይተውት ይመልሱታል፣ እሱም ደግሞ አይቶ ራሱም ይመለሳል። በዚህ ውስጥ ምናልባትም እግዚአብሔር ፈቅዶለት አይ በቃ አንተ የምትኖረው በዓለማዊ ነው ልጅ መውለድ አለበት ከተባለ ተነግሬያለሁ ፍቀዱልኝ ብሎ አስፈቅዶ ይወጣል። ምናልባት አባቶችም ደግሞ አይተውለት አይ ይሄ ሰው እንደዚህ አይደለም ተመለስ በሉት ወደ ገዳም ከተባለ ወደ ዓለም ከተባለ ይመለሳል። እንደገና አሁን 3 ዓመት መልሶ እዛው ይጸናል ያለው ደግሞ 3 ዓመት ሲሞላው አሁን ምርጫ ይሰጡታል። አሁን 3 ዓመት ቆይተሃል፣ በገዳሙ ህይወት ተምረሃል፣ ቢበቃህ ወደ ዓለም ሄደህ ብትኖር ብለው ይነግሩታል። አይ የለም ተስማምቶኛል፣ ከእናንተ ጋር ነው የምኖረው፣ ህይወቴ በዚህ እንዲያልፍ ነው የምፈልገው ካለ እንደገና 3 ዓመት አሁንም ደግሞ ልብሱ ይቀየራል። የመጀመሪያው ልብስ ሌላ ነው፣ ሁለተኛው ልብስ ደግሞ ሌላ ልብስ ነው። 3 ዓመት መልሶ ይቆያል። 6 ዓመት ይሞላል።
6 ዓመት ሲሞላ አሁንም ይጠየቃል። በ5 ዓመቱ ይጠየቃል። አሁንስ እንዴት ነው ይሉታል። አይ በቃ ፈቅጃለሁ ወስኛለሁ ካለ ያው 6 ዓመት ሲሞላ ይመነኩሳል ማለት ነው። ሲመነኩስ ጥቁር ነው የሚለብሰው። በቃ የመነኩሳት ልብሳቸው ጥቁር ነው በእነሱ። በአንድ ገዳም ውስጥ አንዱ ቢጫ፣ አንዱ ነጭ፣ አንዱ ጥቁር የለም። ነጭ ስጋው ደግሞ ለመቀበል ብቻ ነው የሚለብሱት። ከዛ ውጭ ልብሳቸው ጥቁርና ጥቁር ብቻ ነው። ቆቡም ቀሚሱም አንድ አይነት ነው። ያው መኖሪያቸውም አንድ አይነት ነው። ደረጃቸውም እኩል ነው። መብታቸውም እኩል ነው። አንዱ ከፍ አንዱ ዝቅ ብሎ የሚኖር አይደለም እዛ ገዳም ውስጥ እና በዛ መልክ ነው የነገሩኝ። እንግዲህ እዛ ውስጥ ከሱ ቀጥሎ ከአባ እንጦንስ ገዳም ቀጥሎ አባ ጳውሊ ገዳም ነው። ይሄን ነው ያው አባ ጳውሊም የሚታወቁት የመጀመሪያው ባህታዊ ናቸው። አዲስ ኪዳን ያው በብሉይ ኪዳን ብዙ ባህታውያን አሉ። እነ ኤልያስ ባህታውያን ናቸው። እነ ዮሐንስ መጥምቅ ባህታውያን ናቸው። ሌሎችም ባህታውያን አሉ። በሐዲስ ኪዳን ግን ብቸኛ ሆነው በቤተውና ዓለም የኖሩ የመጀመሪያው ባህታዊ አባ ጳውሊ ናቸው። አባ ጳውሊ ማለት ለአባ እንጦንስ ያው ሰይጣን በትዕቢት ሲፈትናቸው በዚህ በረሃ የምኖር እኔ ብቻ ነኝ ወይስ ከኔ የተሻለ አለ ብለው እግዚአብሔርን ሲጠይቁ ከሳቸው የተሻለ በተጋድሎም በእድሜም ረዘም ያለ ጊዜ እግዚአብሔርን ሲያገለግል የኖረ እንዳለ እግዚአብሔር አስቷቸው ወደ አባ ጳውሊ ሄደው በራቸውን ሲያንኳኩ አወኩት። ገዳማዊ እንጦንስ ነው ብለው ቤታቸው ውስጥ ሆነው ስማቸውን የነገሯቸው ናቸው። በዛም ውስጥ ሆነው እንግዲህ ያው የብዙ ነገሮችን ተነጋግረዋል ከአባ ጳውሊ ጋራ። አባ እንጦንስ ቆቧን ሲያዩ ግን አባ ጳውሊ ይችን ማን ሰጠህ ምንድናት ይች ብለው ጠይቀዋቸዋል። ይችን የሰጠኝ መልአኩ ቅዱስ ሚካኤል ነው። እንዲህ እየጸለይሁ እንዲህ እየሰራሁ እንዲህ እየሰገድኩ እንድኖር ያዘዘኝ ቅዱስ ሚካኤል ነው አላቸው። ለኔም እንግዲያው ሳምጣልኝ ወይም እሷን ሰጠኝ ሲሏቸው አይ ይችን እንኳን እሱ ነው የሰጠኝ አልሰጠህም፣ ግን አሰራሯን ስላስተማረኝ ሰርቼ አመጣልሃለሁ አሏቸው። ቆቧን ሰርተው አዘጋጅተው ወደ አባ ጳውሊ ሲሄዱ አባ ጳውሊ አርፈው አገኟቸው ይላል እና ለቀሱ። አባ እንጦንስ ቃል አስገብቶኝ ነበር እንዴት ላድርግ ሲሉ ካስከሬናቸው ላይ ድፋላቸው አላቸው ይላል መልአኩ። ያው በተኙበት ቆቡን አድርገውላቸዋል። ገንዘው አክብረው እንግዲህ እኔ ብቻዬን ነኝ፣ በረሃው አገሩ በረሃ ነው፣ እንዴት ብዬ ነው ምሸኛቸው ብለው እግዚአብሔርን ሲጠይቁ 2 አንበሶች መጡላቸው ይላል። ወደ ነኑ እሉ አናብስት ከመዘይቤሉ ኦሆ እሺ እንታዘዛለን እንደማለት አንበሶቹ መጥተው በፊታቸው ሰገዱላቸው ይላል። መሬቱን ለክተው ሰጧቸው። ጉድጓዱን የለኩላቸውን ጉድጓድ አንበሶቹ ቆፈሩላቸው። አባ እንጦንስ አባ ጳውሊን በዛው በበዓታቸው አክብረው ገንዘው ቀብረዋቸዋል እና ሁለተኛ የተሳለምነው እሱን ገዳም ነው። በዛም ተመሳሳይ ነው። ያው መነኮሳቱ አኗኗራቸውም ልብሳቸውም ታሪካቸውም ተመሳሳይ ነው። ምናልባት ግን ያው በኢኮኖሚ አንዱ ካንዱ ከፍ ሊል ይችላል። በዛ ውስጥ ያየሁት በተለይ የአባ እንጦንስም ገዳም የአባ ጳውሊም ገዳም ልማቱ በጣም ልዩ ነው። የመነኮሳቱ ቤት በጣም የተለየ ነው። የሚያስተዳድሩት ሰራተኛ ብዙ ነው። እነሱ ጋር ሰራተኛ ሲቀጥሩ አንተ ሙስሊም ነህ፣ አንተ ክርስቲያን ነህ፣ አንተ እንትና አይሉም። ሰው መሆኑን ብቻ ነው የሚያዩት። ብቻ እነሱ ዓላማ ለስራቸው ከተስማማ ቀጥረው ያሰራሉ እና ሁሉም ደስ ብሎት ነው እዛ አካባቢ የሚኖረው ህብረተሰብ በገዳሙ ስራ እድል ስለሚፈጥርለት በጣም ደስተኛ ሆኖ ነው ገዳሙ ጋር የሚኖረው ብለው የነገሩን። ምክንያቱም ቀጥረው ነው የሚያሰሯቸው። በአንዱ ገዳም 4000 5000 ሰራተኛ አለ፣ በሌላው ገዳም 7000 8000 ሰራተኛ አለ። በአንድ ገዳም በትንሹ የለም ከተባለ 3-4 ፋብሪካ የሌለው ገዳም የለም። ከትንሹ ከፔስታል እጅ በእጅ ተንጠልጥላ ከምትያዘው ፔስታል እንኳን ሳያንስ አባ እንጦንስ ገዳም ውስጥ የአባ እንጦንስ ሄደንግ የሌለበት አባ እንጦንስ ገዳም ውስጥ ያልታተመ ፔስታል አይያዝም። አባ ጳውሊም ገዳም ሲኬድ እንደዛ ነው። አባ ብሾይም ገዳም ሲኬድ እንደዛ ነው። አባ መቃርስም ገዳም ሲኬድ እንደዛ ነው። ቅዱስ ሚናስ ገዳም ሲኬድ እንደዛ ነው። በእያንዳንዱ ገዳማት የራሳቸው ማምረቻ ማሽኖች አሏቸው፣ የራሳቸው ፋብሪካዎች አሏቸው። በእነሱ በግብጽ ገዳማት ታሪክ ከገዳሙ ወደ ከተማ ነው ኤክስፖርት የሚደረገው እንጂ ከከተማ ወደ ገዳም ኤክስፖርት የሚደረግ ነገር የለም። ጨው ምናልባት ሊሆን ይችላል። ከዛ ውጭ ገዳሙ አምርቶ ነው ለከተማ ሰው የሚተርፈው። ከተማ ውስጥ ያሉት ሆስፒታሎች ከአቅም በላይ ሪፈር ብለው ሲጽፉ ወደ ገዳሙ ወዳሉ ሆስፒታሎች ነው የሚላከው። እዛ ያሉ ዶክተሮች አንደኛ በእውቀት የተሻሉ ናቸው፣ ፕሮፌሰሮች ናቸው። ሁለተኛ መንፈሳዊነቱም አላቸው፣ በጸሎትም ጭምር ነው የሚያከሙት እና ከዛ ውጭ
ያው በጣም ትልቁ ገዳም የአባ ብሾይ ገዳም ነው። በጣም ሰፊ ቦታ የያዘው ምናልባት የአባ እንጦንስ ገዳም አሁን ትንሽ ነው ስላችሁ ግማሽ አዲስ አበባን የሚያህል ማለት ነው። ምክንያቱም በትንሹ አባ እንጦንስ ገዳም አንድ 7 ያህል ፋብሪካዎች አሉ። አንድ ፋብሪካ ምን ያህል ቦታ እንደሚይዝ አስቡት። አባ ጳውሊም እንደዛው ነው። አሁን አባ ጳውሊ ገዳም ውስጥ 4 ቤተክርስቲያን ነው ያየሁት። ገዳም ውስጥ የመነኮሳት ቤተክርስቲያን ራሱን የቻለ ነው። እንደገና አሁን በአብይ ጾም ዓለማውያኑ ከከተማ ምዕመናን ይመጣሉ። ሲመጡ በገዳሙ ክልል ውስጥ ገብተው መነኮሳቱ እንዳይበጠብጡ፣ መነኮሳቱ ጸሎታቸው እንዳይታጎል የመነኮሳት ክልል ያሳቸዋል። እንደገና መነኮሳቱ ሄደው ደግሞ እየባረኳቸው እየቀደሷቸው የሚያቆርቧቸው ደግሞ ለዓለማውያን ተብሎ የተሰራ 3 ቤተክርስቲያን አለ ራሱን ችሎ ለዓለማውያን በጣም ሰፊ ነው። እነሱ ጋር ሳይቆርብ የሚውል ስለሌለ ስለዚህ ብዙ ቆራቢ ስለሚኖር በ3ቱ ቤተክርስቲያን 4ኛው ለመነኮሳት ነው። ደብረ ቁስቋም ለምሳሌ ደብረ ቁስቋም ላይ 15 ጊዜ ይቀድሳሉ። በቃ 15 ቤተ መቅደሶች አሏቸው። በዚህ ሁሉ ቆራቢ ይቆርባል። 15 ቤተ መቅደሶች አሏቸው። ክልሉ በጣም ሰፊ ነው። የደብረ ቁስቋም በጣም ትልቅ ነው። በጣም ትልቅ ገቢ ነው ያለው። እኛም ኢትዮጵያውያን አንድ መቅደስ ተሰጥቶን እዛው የእመቤታችን ዕለት የቁስቋም ዕለት ቀድሰን ቆርበን ተምረን ወጥተናል እዛው ማለት ነው። እና የአባ ብሾይ ገዳም እኔ ስጓዝ በጣም በመኪና ነው የተጓዝነው። አንደኛው በር ገብተን ወደ አንደኛው በር ለመድረስ በትንሹ ከ02 ኮተቤ 02 እስከ መገናኛ አንደኛው በር ነው። ከመገናኛ እስከ 4 ኪሎ ሁለተኛው በር ነው። ከ4 ኪሎ እስከ ፒያሳ ሶስተኛው በር ነው። ከፒያሳ እስከ መርካቶ አራተኛው በር ነው። እንደዚህ ነው ስፋቱ የገዳሙ። በመኪና እንኳን እየሄድን ያየነው ማለት ነው። በዚህ ውስጥ በቀኝም በግራም ያለው አትክልት ሲታይ፣ በርቀት የሚታየው ፋብሪካ ሲታይ በቃ ሌላ ዓለም ነው የሚመስለው። ከግብጽ ያው ከገዳማቱ ውጭ ያለውን ቦታ ስታዩት ሳር እንኳን የሚነቀል ሳር እንኳን የለውም። አመድ ነው፣ አሸዋ ነው፣ ምንም የለውም። እዛ ገዳም ውስጥ ግን ሲገባ ገነት ነው። በቃ መነኮሳቱ አልምተውት የተለየ ዓለም አድርገውታል። በግብጽ ታሪክ የምንጭ ውሃ ያላቸው አባ እንጦንስና የአባ ጳውሊ ገዳማት ብቻ ናቸው። የምንጭ ውሃ ያላቸው በግብጽ ታሪክ በግብጽ አገር ጠቅላላ ቢዞር የምንጭ ውሃ ያላቸው የአባ እንጦንስና የአባ ጳውሊ ገዳማት ብቻ ናቸው። ምክንያቱም ለአባ እንጦንስም እዛው በበረሃ ያሉ እግዚአብሔር ያፈለቀላቸው ውሃ፣ ለአባ ጳውሊም እግዚአብሔር ያፈለቀላቸው ውሃ፣ ያቺ ውሃ እስካሁን ገዳሙን ትመግባለች። ለገዳሙ አታንስም፣ ከገዳሙ አታልፍ። ያን ሁሉ ህብረተሰብ መግቦ አትክልቱን አጠጥቶ ከገዳሙ ውጭ አይወጣም ውሃው። ሌሎቹ ገዳማት ያው ከአባይ ውሃ ነው የሚጠቀሙት። ያው ገዳማት ብቻ ሳይሆን አገሪቱ ጠቅላላ የሚጠቀመው በአባይ ውሃ ነው። እና አባ እንጦንስ ገዳም እንደውም አባ ጳውሊ ገዳም እንደውም ያሉ ምንድነው ይችን ውሃ የሰጠን እግዚአብሔር ነው፣ ከእግዚአብሔር የተቀበለው አባታችን አባ ጳውሊ ነው። አባ ጳውሊ ደግሞ እግዚአብሔር ለአባ ጳውሊ የሰጠው ደግሞ ከኢትዮጵያ አምጥቶ ነው ያላቸው እና ያሉን ከአባይ አይደለም አሉ። ውስጥ ለውስጥ ከኢትዮጵያ መጥቶ እዚህ የፈለቀልን ውሃ ነው፣ የኢትዮጵያ ውሃ እንደሆነ እናምናለን ያሉት። እንደዚህ ነው ያሉንና እሱን አይተናል። አባ ብሾይ ገዳም ያው ትልቁ ሰፋ ያሉ መነኮሳት የሚኖሩበት አንዱ ገዳም 120 አንዱ ገዳም 130 150 እስከ 160 የአባ ብሾይ ገዳም ማለት እስከ 160 ድረስ የሚደርሱ መነኮሳት አሉ። እነሱ ጋር ብዙ መነኮስ አይደለም የሚያስቀምጡት፣ ብዙ የሚገለገል ምእመን ነው የሚያስቀምጡት። ብዙ ሰራተኛ ለብዙ ድሃ እድል መፍጠር ነው እሱ ጋር። ቅዱስ ሚናስ ሰማዕቱ ሚናስ ገዳም ስንሄድ እሱ ጋር 8 ፋብሪካዎች እንዳሏቸው ነግሮኛል። ወደ 9000 ሰራተኛ አላቸው። ገቢያችሁን ምን ታርጉታላችሁ? የሁሉ ገቢ አላችሁ። መነኮሳቱ 140 ናችሁ። ግን እያንዳንዱ መነኮስ ያው አንዳንድ መኪና አላቸው። እንደ መቁን ነው የሚቆነኑት። ማለት ለስራ ነው ወጥተው እዛ ስራ ቦታ ደርሰው መምጣት ነው። አሁን እኛ ገር ላይ መነኮስ መኪና ይዞ ሲታይ በእርግጠኛ እናበዛዋለን። ያው ሌላ ነገር ይባላል። ለስራ እስከሆነ ድረስ ለቅንጦት ለታይታ እስካልሆነ ድረስ መኪና ቁም ነገር አይደለም። ድህነታችን ነው ይሄን የሚያሳየው። እነሱ ጋር እንደዛ አይደለም። መኪና ይዘው ለመታየት አይደለም፣ ለመስራት ነው መኪናውን የሚይዙት። ከዛ ውጭ እንዳልኋችሁ ወደ 8000-9000 ሰራተኛ ያስተዳድራሉ። ከዛ ውጭ ከተማ ውስጥ የሚኖሩ ኦርቶዶክሳውያን ካይሮ ሊሆን ይችላል፣ አሌክሳንድሪያ ሊሆን ይችላል የሚኖሩ ኦርቶዶክሳውያን በኢኮኖሚ የደከሙ ለምሳሌ ጧሪ ያጡ ሽማግሌዎች፣ አሳዳጊ ያጡ ህፃናት
ካሉ እያንዳንዱ ገዳም በፓትርያርኩ ይሰጠዋል። ይሄን ያህል ሰው እርዳ ተብሎ ልክ እኛ እዚህ ሰራተኞቻችን በወር ደሞዝ እንደምንከፍለው እነሱም ጋር በወር ለምሳሌ ሚናስ ገዳም 2000 ምዕመናንን በወር ደሞዝ እንደሚከፍሉ ነግረውኛል። ምክንያቱም ያው ገቢውን ለምን አያረጉትም። ከዛ ውጭ ለትንሳኤ ለልደት እዛው ካይሮ ገዳም ወይም አሌክሳንድሪያ ገዳም ትልልቅ ሱፐርማርኬቶች አሏቸው የገዳማቱ እና ሁሉም ገዳማት ስጋና ወተት በነፃ ወስደው ለክርስቲያኖቹ ያቀርቡላቸዋል። በአመት 2 ጊዜ ማለት ነው። ኦርቶዶክሳውያን ሄደው በነፃ እዛ ሱቅ ላይ ወስደው ይመገባሉ። ይሄ ስለሆነ ግን እነሱ ጋር ኦርቶዶክሳውያኑ ደግሞ ተመጽዋቾች አይደሉም። እያንዳንዱ ኦርቶዶክሳዊ ምዕመን ግዴታውንና መብቱን የሚያውቅ ከሚያገኛት ገንዘቡ ከ5 ሳንቲም የእግዚአብሔር ገንዘብ አይነካም። 5 ሳንቲም ልክ የመንግስት ሰራተኛ የወር ደመወዙ ስትከፈለው ከወር ደመወዙ ላይ የመንግስት ግብር ተቀንሳ እንደምትቀረው እነሱም ጋር አንድ መስሪያ ቤት ሲቀጠሩ ደመወዜ ይሄ ነው፣ ለመንግስት ግብር ይሄን እከፍላለሁ፣ የኔ ድርሻ ይሄ ነው፣ ከዚህ ላይ የእግዚአብሔር ድርሻ ደግሞ ይሄ ብር ነው፣ ይሄ ብር እኔ ጋር እንዳይገባብኝ ይላሉ። ቀጥታ ወደ ቤተክርስቲያን አካውንት ወይ ደግሞ ወደሚፈልጉት ገዳም አካውንት ነው የሚገባው። ከዛው ነጋዴዎቹ ደግሞ የእያንዳንዷን ራሳቸውን ከእግዚአብሔር ጋር ኦዲት አድርገው እያንዳንዷን ትርፋቸውን ኪሳራቸውን ደምረው ቀንሰው ያገኙትን ገንዘብ በመኪና ጭነው ወስደው ተቀበሉኝ ባካችሁ የእግዚአብሔር ገንዘብ ነው ብሎ ነው የሚሰጡት። እንደኛ ሙዳይ ምጽዋት አድርጎ አምጡ ምናምን አይደለም። ባካችሁ ተቀበሉኝ ይሄ የእግዚአብሔር ገንዘብ ነው። ዝም ብለው አይቀበሏቸውም። እነሱም ደግሞ ከየት ነው ያመጣኸው? ስራህ ምንድነው? አንተ ማን ነህ? ብለው ጠይቀው አጣርተው ጸሎት አድርገው ተቀበለው ይሰጡታል። እና ይሄ ነው አንዱ የእድገታቸው መሰረት ነው ሳየው ምእመናኑ ለገዳማቶቻቸው የሚያደርጉት እንክብካቤ፣ ለአብያተ ክርስቲያናቱ የሚያደርጉት እንክብካቤ፣ ለካህናቱ የሚሰጡት ክብር የተለየ ነው። ካህናቱ ለልጆቻቸው የሚሰጡት እንክብካቤ፣ የሚያደርጉት ክብር፣ መነኮሳቱ ገዳማውያኑ ለዓለማዊ ልጆቻቸው የሚያደርጉት እንክብካቤ፣ እንቅስቃሴ በጣም የተለየ ነው። በእያንዳንዱ ገዳም ሲሄድ ገስት ሃውሶች አሉ በጣም የተሻሉ እኛ ሀገር ላይ የተሻለ ሆቴል ከሚባለው በተሻለ ደረጃ የተሟሉ ገስት ሃውሶች አሉ። አንድ ካህን ልጆቹን ሰብስቦ ወስዶ ቢፈልግ 40 ቀን ቢፈልግ አመቱን ሁሉ መቀመጥ ይችላል ኪራዩን እየከፈለ። እንደውም አባ ሚናስ ገዳም ስጠይቃቸው ያሉኝ በወር እስከ 45 ሚሊዮን ዶላር ገቢ እንዳላቸው ነው የነገሩኝ። ይሄም እንግዲህ ያው ለሰራተኛ ከፍለው ደሞዝ ከፍለው ያው ለገዳሙ የሚገባው ማለት ነው። ምን ታረጉታላችሁ ይሄን ብር ስላቸው ከዛ ቀጥሎ ያው የምታየው ሆስፒታሉ መድኃኒት ራሳቸው አላቸው፣ ፋብሪካ አላቸው፣ መድኃኒት ፋብሪካም አላቸው። ሆስፒታሉ መታከሚያ ያጡ ድሆች መጥተው ይታከማሉ። ረዳት የሌላቸው ሰዎች መጥተው ይታከማሉ። ትምህርት ቤቱ አሳዳጊ የሌላቸው ህፃናት ይማሩበታል። ለዚህ ሁሉ ግብአት መልሶ ይሄው ብር ነው የሚውለው ለገዳሙ አይደለም የሚል ነው የነገሩኝና በጣም ጥሩ የሆነ ደስ የሚል እይታ ነው ያየሁት። በዛው እግር መንገዱን ግን ሳልናገረው ማላልፈው የግብጾችን ደግሞ ክፋታቸውንም አይቻለሁ። በጣም ያዘንኩበት ተንኮላቸውን ደግሞ በዛው ልክ አይቻለሁ። ምክንያቱም ምንድነው የእነሱን ሀገር ይሄን ያህል በዚህ መልክ ሲያሳድጉ እንደሚታወቀው የኛ ሀገር በቀኝ ግዛት አልኖረችም። ለ5 ዓመት ብቻ ነው ጣሊያን ሀገራችንን መጥቶ ወሮ የነበረው። ጣሊያን በሀገራችን 5 ዓመት በቆየበት ጊዜ ውስጥ እንኳን ስንት መሰረተ ልማቶች እንዳለማ ይታወቃል። እዚህ አዲስ አበባ ከተማችን ውስጥ እንኳን የሚታዩ ትልልቅ ቤቶች እነዚህ ምልክት ያላቸው ቤቶች ጣሊያን የሰራቸው ቤቶች ናቸው። ከዚህ ከአዲስ አበባ ወደ ወሎ የሚሄድበት የደብረ ብርሃን ዋሻ የሚባለው ይሄ የተቆፈረው መሬት ጣሊያን የሰራው መንገድ ነው። ከዚህ ወደ ጎጃም የተሰራው መስመር በጣሊያን ተስተካክሎ እንደተሰራ ይነገራል። በተለያየ ቦታ በጣም ብዙ መሰረታዊ ልማት በ5 ዓመት ውስጥ። የሚያሳዝነው እነሱ ግን የኛን ቤተክርስቲያን አባት ሆነው ለ300 ዓመት ነው በእኛ ቤተክርስቲያን ላይ አባት ሆነው ተሾመው የኖሩት። ዛሬ ኢትዮጵያ ለደረስንበት ችግር፣ ለደረስንበት መውደቅ፣ መዝቀጥ፣ ቤተክርስቲያን ለደረስንበት ችግር ዋና ተጠያቂዎች እነሱ ናቸው። 300 ዓመት ሙሉ ከየገዳማቶቻችን ከየአብያተ ክርስቲያኖቻችን ወርቃችን፣ ብራችን፣ እንቋችን እያስጫኑ ወደ ግብጽ እየወሰዱ የኛን ሀገር ግን ለታሪካቸው እንደውም ለአንድ ለመታወሻ እንኳን አንድ ቤተክርስቲያን እንኳን አልሰሩም ሀገራችን ላይ። የዛን ጊዜ ነገስታቱ ክርስቲያኖች ናቸው። ተከብረው መጥተው የሚኖሩት ቤተ መንግስት ውስጥ ነው።
እንኳን ቤተክርስቲያን ሌላ ልገንባ ቢሉ መብታቸው ነበር። መንበረ ጵጵስና እንኳን አልነበራቸው። የኛ አባቶች ናቸው ክብር ይግባቸውና ከተሾሙ በኋላ መንበረ ጵጵስና እንኳን ሰርተው አሁን ለደረስንባት እንኳን የደረሱት። እንዴት ሰው እንኳን ይሄን ያህል 300 ዓመት ይኖርበትን ቦታ ይቅርና አንተ አንድ ቀን ያደረበት ቤት እኮ ለአንተ ትልቅ ቤት ነው። 6 ወር የተከራየህበት ቤት እኮ ክቡር ቤት ነው። እኛ ኢትዮጵያውያን ክብር አለን ለተከራየ ነው ቤት እንኳን። እነሱ ግን በአባትነት ተቀምጠው እዚህ ወንጌሉም አልተስፋፋም፣ ክህነቱም ደረጃው አልተጠበቀለትም፣ ምእመኑም ክርስቶስን እንዲያውቅ አልተደረገም። በቃ ዝም ብለው አባት እየተባሉ ብቻ 300 ዓመት ሙሉ በእኛ ጫና ፈጥረውብን እንደኖሩ አይቻለሁ። ምክንያቱም የነሱ ገዳማት እዚህ ከደረሱ የኛ ገዳማት ደግሞ ከዛ በላይ መድረስ ይችላል ነበር። አንደኛ ኢትዮጵያውያን ጠንካሮች ናቸው። ምእመናን ቤተክርስቲያናቸውን ይወዳሉ፣ አባቶቻቸውን ያከብራሉ። ይሄ ሆኖ እንኳን ዛሬ የኢትዮጵያ ሕዝብ አጭበርባሪውን ሳይሆን ከኔ ከከተማው ካለውት መነኩሴ ይልቅ አንድ የገዳም አባት ወይ ደግሞ የባህታዊ ደበሎ የለበሱ አባት ሲያይ ጫማ ስር ነው የሚወድቅ፣ እኔም ጭምር። ምክንያቱም ከአባቶቻችን ይዘን የመጣነው ያገኘነው ይሄ ነው። እነሱን እየመሰለ የሚያጭበረብረውን አይደለም፣ ትክክለኞቹን ማለት ነው። እና በዚያው ልክ ከሀገራቸው ውጭ ሌላ ያደገ ሰው እንዲኖር የማይፈልጉ መሆኑን አይቻለሁ። እና ገዳማቸው ግን ደስ ይላል፣ ይዞታቸው ጥሩ ነው። ያየሁት ይሄን ይመስላል።